መስጂዱ ስሙ ወሊ ሙሐመድ መስጊድ ይባላል። ይሄ እዚህ አጠገባችን የምናየው ታሪካዊ ቤት የወሊ ሙሐመድ መኖሪያ ቤት ነው። የዛኔ በአፄ ምኒልክ ጊዜ ጠይቀው የተሰጣቸው የእሳቸው መኖሪያ ነው። እንግዲህ ይሄ ታሪካዊ መስጂድ ነው። ከዚህ በአዲስ አበባ ላይ ታሪክነቱ በአዲስ አበባ ከተማ የመጀመሪያ መስጂድ ነው። መስጂድ ተብሎ ሲሰየም በዚህ ሀገር በዚህ ከተማ ላይ የመጀመሪያ የተቀመጠ መስጂድ ነው። በቅርስነት የተያዘ ነው። ማየት አለባቸው፣ መቅረብም አለባቸው። ሁለተኛ ደግሞ ለአዲስ አበባ ለራሱ ውበት ነው። መስጂዱ ለአዲስ አበባ ውበት ነው። አሁንም አጋጣሚ ተገኝቶ የማደስ እድል ቢመቻችልን እንደውም እኛ ያሰብነው አላህ ከረዳን እንደ ሙዚየም መጅሊስ በዚህ ቤቱን እንድንጠብቀው አድርጎናል። እኛን እንጠብቀን ያለነው መስጊድ ሙአዚን ኢማሞች አለንበት። ካሁን በኋላ ግን አንድ ማህበረሰብ መብቱን የማስከበር የዜግነቱን የማግኘት መብት ስላለው ከእንግዲህ በኋላ ያው ተቋሙ አስፈጻሚ አካል ነው። ከተማ አስተዳደርም ይሁን ጠቅላይ ሚኒስትር ቢሮም ይሁን ይሄን መስጂድ ማየት አለባቸው። እኛም እንደ ተቋም ክትትል የምናደርገው ወሊ ሙሐመድ መስጂድ የቤተ መንግስቱን ገጽታ የጠበቀ ታሪካዊነቱን የጠበቀ የአካባቢውን ልማት የጠበቀ ሆኖ ስታንዳርዱን በተሻለ ካሬ አሻሽለው ፕላንም ካለ ፕላን እንዲሻሻል ተደርጎ ወደ ትግበራ እንዲገባና ውሳኔ እንዲሰጠው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በአዲስ አበባ የመጀመሪያው መስጂድ በሆነው በሃጂ ወሊ ሙሐመድ መስጂድ ተገኝተን የመስጂዱ ሁኔታ ምን ላይ እንዳለ እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ብስምላህ ስሜ ሙሂዲን አርጋ ቢላል ይባላለሁ። የዚህ መስጂድ ዋና ኢማም ነኝ። በመስጂዱ በማሰገድና በማስቀራት ያገለግላለሁ። እና ስለ መስጂዱ ስሙ ወሊ ሙሐመድ መስጊድ ይባላል። እንግዲህ ይሄ ታሪካዊ መስጂድ ነው። ከዚህ በአዲስ አበባ ላይ ታሪክነቱ በአዲስ አበባ ከተማ የመጀመሪያ መስጂድ ነው። መስጂድ ተብሎ ሲሰየም በዚህ ሀገር በዚህ ከተማ ላይ የመጀመሪያ የተቀመጠ መስጂድ ነው። በሚኒሊክ ዘመን የሚኒሊክን ቤተ መንግስት የሰሩ ሰውየው ያው ይሄ መኖሪያ ቤታቸው ነው፣ ይሄ መስጊዳቸው ነው። በዛ ዘመን ሚኒሊክ ፍቃዳቸው ሰጥተው በሳቸው ፍቃድ ሙስሊም በመሆናቸው ቤተ መንግስት በመስራታቸው ይሄ ቦታ ተፈቅዶላቸው ይሄ መስጊዳቸው ነው፣ ይሄ መኖሪያ ቤታቸው ነው። ተያይዞ እስከ ዛሬ ድረስ ዘልቀዋል። ስሜ አብዱልቃድር ሲራጅ ይባላል። የአካባቢው ተወላጅ ነኝ። የመስጂዱ ደግሞ ጸሐፊ የኮሚቴ ጸሐፊ ነኝ። የወሊ ሙሐመድ በአዲስ አበባ የመጀመሪያ የሆነው ወሊ ሙሐመድ መስጂዱ እንዳያችሁት አሁን ያለበት ሁኔታ ወላሂ አለም እንደ አዲስ አበባ መስራችነቱ ካለው ተጨባጭ እኛ እንደውም ልማቱ ሲመጣ በጣም በደስታ ከተቀበሉት ሰዎች እኛ የመጀመሪያዎቹ ነን ብዬ አስባለሁ። ግን አሁን በዛ ሪያሊቲ እየሄደ ነው። እሱ ትንሽ ጥያቄ ገብቶብናል። እንደውም ዛሬ የበለጠ ውስጣችን እንዲሰማ ያደረገ አንድ ክስተት ተፈጥሯል። በታሪካዊ ቤቱ በሳቸው በወሊ ሙሐመድ ታሪካዊ ቤትና በመስጂዳችን መሀል አንድ መንገድ ወጥቷል። ያ መንገድ የመስጂዱ ሁሉና ባልታወቀበት ሁኔታ መንገዱ ወጥቶ በማየታችን ወላሂ አለም በጣም እኔ ተሰምቶኛል። ቀጣይም ምንድን ነው በዚህ ከቀጠልን መስጂዱ ታሪካዊ እንደመሆኑ ይሄ ነው ወይ የሚገባው? እሳቸውም እኔ ለሀገር እንደዋሉት ውለታ ወላሂ አለም የግብር አዳራሹን የዚህ የቤተ መንግስቱን እዚህ ጋር አንድ በአታ ቤተ ክርስቲያን አለ። አዲስ ዓለም እንደዚህ በጣም በቃ ለኢትዮጵያ ባለውለታ ናቸው እና ለእሳቸው ይሄ ያልነበረ የሚገባ አሁንም ቢሆን መንግስት የሚመለከተው አካል ይህንን ቦታ ትኩረት ሰጥቶበት ቢቻል እኛ እንደውም ጊዜ ባይሰጠውና
ከተቻለ በአፋጣኝ ምላሽ የምናገኝበትን ነገር ነው የምፈልገው። ብስሚላህ ሸምሱ የሱፍ እባላለሁ። እዚህ አካባቢ ነዋሪ ነኝ። ለረጅም ዓመት ከ77 ጀምሬ እዚህ አካባቢ አለሁ። ስለ ወሌ መሐመድ መስጂድ ስጠይቁኝ ወሌ መሐመድ መስጂድ በጣም ሰፊና ቦታ የተስፋፋ ነው የነበረው። ከሳር መስጂድ ጀምሮ ጭቃ መስጂድ፣ ከጭቃ መስጂድ ወደ ግንቡ መስጂድ ድረስ ሲሄድ አውቃለሁ እና ይሄ አካባቢ በጣም የሰፋና ተወላጃቸው የወሌ መሐመድ ተወላጅ የነበሩበት ቦታ ነው እና እዚህ አካባቢ የምታዩቸው ዛፎቹ ሁሉ ይሄ ቤት ደግሞ በቅርስነት የተያዘ በኖራ በእንቁላል ቅርፊት እና በአይናማ ድንጋይ የተሰራ ቤት ነው። ሁለተኛ ደግሞ ይሄንን ቤት የቅርስ ባለ አደራዎች ለምን ዝም እንዳሉት አይገባንም። የአካባቢ ነዋሪ ሆነን ብዙ ጊዜም ተናግረናል በተለያዩ ነገሮች እና ይሄ ቤቱ መታየት አለበት። ይሄ መስጂድ ማስፋፊያ መሰጠት አለበት። የከተማ አስተዳደርም ይሁን ጠቅላይ ሚኒስትር ቢሮም ይሁን ይሄን መስጂድ ማየት አለባቸው። ሁለተኛ ደግሞ እነዚህ ወይራዎችንም ማየት ይቻላል። ካዝሚር አለች እዚህ አካባቢ ወይራዎች አሉ። ዘጋ ወይራ አለ። ሁለተኛ ደግሞ እስከ ታች ድረስ ነው ግዛቱ። የዚህ የመስጂዱ ይዘታው ታች ድረስ ነው። በደርግ ሰዓት ነው የተወሰኑ ቤቶች ዙሪያ የነበሩ ቤቶች የተወረሱት የወሌ መሐመድ ቤቶች ነበሩ። አሁን ከነዚህ ሁሉም አሁን የምታዩት እዛ ድረስ ያሉት ወይራዎች፣ እነዚህ ዛፎች ዝግባ፣ ጽድ፣ እነዚህ ሁሉ የወሌ መሐመድ ዛፎች ናቸው። ሌላው ተውትና በአሁኑ ሰዓት የጠፉ የሄዱ ዛፎች እዛች ጋር ብርብራ የምትባል ዛፍ አለች። እሷ ራሷ አሁን ተነካክታ ደርቃለች እና ይሄ ሁሉ የአዲስ አበባ ከንቲባ ይሄንን አይተው ማስፋፊያውን ማስተካከል አለባቸው። ሁለተኛ ደግሞ በኢትዮጵያ ሁለተኛ በአዲስ አበባ የመጀመሪያው ቀዲም መስጂድ ነው። በቅርስነት የተያዘ ነው። ማየት አለባቸው፣ መቅረብም አለባቸው። ሁለተኛ ደግሞ ለአዲስ አበባ ለራሱ ውበት ነው። መስጂዱ ለአዲስ አበባ ውበት ነው። ሁለተኛ ደግሞ ይሄንን እስቲ ቀርሳችሁ እዩት። ይሄ በኖራ የተሰራና በጣም በትልልቅ በኖራ ድንጋዮች የተሰራ መስጂድ ነው። እዛ ጋር የምታያቸው ወይራዎች፣ ወደ ታች ያሉት ወይራዎች ከፈለጋችሁ አጠገባቸው ድረስ ሄደን ማየት እንችላለን። ይሄ ዙሪያው መሬቱ የወሌ መሐመድ ነው። የልጅ ልጆች ሁሉ የተቀመጡበት ነው። እዛ ጋር ሁሉ ያኛ አሁን ዛፎች ያሉበት እንትኖች ጀርባቸው የወሌ መሐመድ ቤተሰብ ነው። እስከ ወንዙ ድረስ መሀል ላይ የተወረሱ ቤቶች ቢኖሩት እና ይሄ እየታወቀ እኛ አልገባንም። እንደገና ይሄን መንገዱን አዲስ መንገድ ቀዶ መኖሪያ ቤቱና መስጂዱን መለያየቱ መነጣጠሉ ለምን እንዳስፈለገ አልገባንም። ቱንከሷ መሆን ሌላ ጉዳይ መሆን አልገባንም። ስለዚህ ይሄ በደንብ መታየት አለበት፣ በደንብ መታየት አለበት። አራዳም ሆነ የካም ሁለቱም ወረዳዎች ተቀናጅተው ይሄን ነገር አይተው ለሙስሊሙ ህብረተሰብ አስተካክሎ ማቅረብ አለባቸው የሚል እምነት አለን። እንደ ነዋሪነታችን መታየት አለበት፣ ማየትም አለባቸው። የት እንስገድ? የት ነው የምንሰግደው? ይሄ በደንብ መታየት አለበት። ነዋሪውም መታገል አለበት። ለኮሚቴው ብቻ መለቀቅ የለበትም። ኮሚቴውም ያቅሙን ያህል እየታገለ ነው። እኛም ነዋሪዎቹ የቻልነውን ያህል እንሄዳለን፣ እንታገላለን። በሰላማዊ መልክ ነው። ታዲያ ትግሉ በሰላማዊ ትግል ነው። በሰላማዊ መልክ መታገል አለብን። አንድችም ነገር ብትመጣ ረብሻ የምትባል ነገር አላስፈላጊ ነው። እስላም ማለት ሰላም ማለት ነው። ስለዚህ ሰላምነታችንን ማሳወቅ አለብን፣ መቆጣትም የለብንም። ይሄን ይመስላል። ከናንተ ደግሞ እና ግን እንደ ታሪካዊነቱ መስጂዱ የሚገባውን ነገር ያገኘ አይደለም። አንደኛ በቦታ ጥበት በጣም ተጨንቆ ነው። ያው ውስጡን ገብታችሁ እንዳያችሁት እንደው አስቀያሚ በሆነ ሁኔታ እንግዲህ ሽንት ቤቱ፣ ውዱእ ቦታው፣ መግባ መውጫው አንድ ላይ ተቆላልፎ ነው ያለው። እንግዲህ እስከ ዛሬ ድረስ በዚህ ጭንቀት አሳልፈዋል። አሁን ግን ተስፋ የምንጠብቅበት ጊዜ ነው ያለው። መንግስት ያው ታሪካዊ የከተማን ለውጥ ያደረገበት ልማት የሰራበት ጊዜ ነው። ልማቱን በደስታ ተቀብለን እኛም በዱዓ ያገዝነው ያለነው። ያው አካባቢ የተለወጠ ነው። ደህና ፎቆች የተሰሩ ነው። አረንጓዴ ልማት የተሰራ ነው። መንገድ የተሰራ ነው። በዛው ልክ ይሄ መስጂድ ያንን የጠበቀ ቦታ ሊሰጠው እንግዲህ በጣም የቦታ ጥበት አለበት። እንግዲህ ይሄ ቦታው ያንን ያማከለ ታሪካዊነቱ ነው፣ ወቅቱ ነው።
እንደዚሁም ደግሞ በዛሬ 100 ዓመት ያኔ ይታወቃል፣ የሚደበቅ ነገር አይደለም። እዚህ ሀገር ሙስሊሞች ተጨቁነው አሳልፉ። መስጊድም አይፈቀድም ነበር። ለዛም ነው ይሄ መስጊድ ብቻው ሊኖር የቻለው። ዛሬ ግን ሁሉም እኩል በሆነበት፣ ሁሉም ሃይማኖት መብቱ እኩል በሆነበት ዘመን፣ ሁሉም ብሔር መብቱ በተከበረበት ዘመን ይሄ መስጊድ መብቱን ያንን ጊዜ የነበረውን መብቱ እንኳን አላገኘም። የዛሬውን መብት ቀርቶ ያንን በተመለከተ በዛው ልክ የሚገባው በከንቲባው በኩል መብቱ ይከበራል ብዬ ለከንቲባው ለክብርት አዳነች አቤቤ ታሪኩን የጠበቀና እንደዚሁም ወቅቱን የጠበቀ ቦታ ማስፋፋ ይሰጠዋል ብዬ መልእክት አስተላልፋለሁ። ቢያንስ ከ5 እስከ 6 7 ሺህ ካሬ ቦታ ይገባዋል። ይሄንን እንግዲህ መልእክት እንድታስተላልፉልኝ ይሄ የታሪካዊ መስጂድ መብቱ እንዲከበር መንግስት እንዲያለማው እንዲያገዘን ይህንን መልእክት ያስተላልፋለሁ። ሌላው በመንገድ ዙሪያ መንገድ ያው ይደገፋል። እቺ መንገድ አሁን መንገድ ናት ተብላ እቺ ቦታ የተቆፈረች ነው የታረሰች። ይህን ቤት ታሪካዊ 100 ዓመት ያስቆጠረውን ቤትና መስጊድ ለመለያየት፣ ሁለተኛ አብዛኛው ሰጋጅ በዚች መንገድ ነው የሚመጣው። በሰጋጁ በዚህ በረመዳን ወር ውከት ለመፍጠር በማታ ይመጣል። አው ዝናብ እየዘነበ ነው፣ ጭቃ ነው። ይሄንን እንግዲህ የመንግስት መመሪያ አይመስለኝም፣ የከንቲባው መመሪያ አይመስለኝም። አንዳንድ ሰዎች ያልተላኩበትን መልእክት የሚሰሩ ሰዎች አሉ። እንደው በዚህ አያይዤ መናገር የሚፈልገው እዚህ ላይ ዙሪያው እንደሚታዩት ታጥረዋል። በአንድ ወር ውስጥ 3 ጊዜ መንገድ ተዘግቶብናል በሰጋጆች። ለዛውም ጁማዓ ቀን በጁማዓ ቀን ነገ ጁማዓ ሊሆን ማታ ሐሙስ ቀን ዘግቶት ያድራሉ። ወደ ሰላምና ጸጥታ ሄደን አስከፍተናል 2 ጊዜ። አሁን ረመዳን ከገባ በኋላ በዚህ ሳምንት ውስጥ ማታ ለተራዊህ የሚመጡ ሰዎች ዘግቶባቸው እንደዚህ አስከፍተናል። እንደው ህግስ ለምንድን ነው የማይከበረው? ለህግ አካል አንድ ጊዜ አንድን ጉዳይ አንድን አቤቱታ ካቀረቡለት በኋላ ድጋሚ 2-3 የመሄድ ለምን ያስፈልጋል? ይሄም የመንግስትን ትዕዛዝ የመጣስ የመንግስት አካላት መስለው የመንግስትን ትዕዛዝ የማያከብሩ ራሳቸው ህግን የሚጡ ሰዎች እንዳሉ ይሄም ሊስተካከል የሚገባው ጉዳይ መሆኑን መልእክት ማስተላለፍ እፈልጋለሁ። ሌላው እዚህ ጋር ውሃ አለን። እዚህ ጋር 3 ውሃዎች አሉ። 2 ውሃዎች ጠፍተዋል። እነዚህ ውሃዎች የመስመር ውሃ በሚጠፋ ጊዜ ለመስጊዱ ብቻ ሳይሆን ለአካባቢው ነዋሪ ሲያገለግሉ የቆዩ ውሃዎች ናቸው። አንዷ አለች፣ ሁለቶቹ ጠፍተዋል። ያው እንግዲህ አካባቢ በልማት ምክንያት ይመስለኛል። አንዷ ያው እኔ ራሴ ደርሼ አፍራሾችን እንግዲህ ከነሱ ጋር ተነጋግሬ እንዳትፈርስ እንዳትደፈን አድርጊያታለሁ። 2ቱ እንግዲህ የጠፉበትም ሰዓት አላወኩም። ስለዚህ ይሄም መንግስት ይህንንም እንዲያስተካክልልን ውሃው በተሻለ ሁኔታ በመንግስት በኩል እንዲሰራልን። አሁን ማብራት ተቆርጦብን እስከ 2 ወር የበለጠ ጊዜ በጨለማ አሳልፈናል። ዝም ብለን ደግሞ ስናሳልፍ በቀላሉ አይደለም። አካባቢው ህዝቡ የተነሳ በመሆኑ ከባድ ወረራ ነበረ። ከባድ ቁሳቁስ የሚፈልጉ ሰዎች ነበሩ። ያንን ሁሉ ተጋፍተን 2 ወር ጨለማ አሳልፈን ይሄ መንግስት መስጊድ ደግሞ ያለው በ2 ክፍለ ከተማ ድንበር ነው ያለው። በየካና በአራዳ ክፍለ ከተማ ድንበር ይኖራል። አራዳ ስንሄድ የካ ሂዱ፣ የካ ስንሄድ አራዳ ሂዱ ሲሉን ሲያወርዱን መጨረሻ ሁለታቸውም አለቃ ላይ ሄደን ተመላልሰን አሁን ማብራቱን ቀጥሎልናል። በዚሁ እናመሰግናለን። ውሃው ግን አሁንም ውሃ የለንም። ያው ጦመኛ ነን። የምንጠጣው ውሃ የለም። የገዛን ነው የምንጠቀመው። የምንገዛበት ገንዘብም የለንም። ለዛም ደግሞ ገንዘብ ከሰዎች ለምነን ምን ብለን ውሃ ስናመጣ መንገድም ተዘግቶ አንዳንዴ እንቸገራለን። ብዙ ችግር ነው ያለው። ለዚህ ትኩረት ተሰጥቶት መንግስት እልባት እንዲሰጠን በትህትና እንጠይቃለን። አልሐምዱሊላህ በተቻለን አቅም ይሄ ልማት ከመምጣቱ በፊት ያው ታሪካዊ እንደመሆኑ መጠን ማስፋፊያን ጠይቅ ነበር። ያው የለውጡ መንግስት ከመጣ በኋላ ይህንንም ጥያቄ ያስተናግደናል ከሚል እኛም ፈጥነን ጥያቄውን አቅርበን ነበር እና በዛ መሀል ደግሞ እንግዲህ ይሄ ነገር ተከስቶም እኛ በጣም ነው ወላሂ የተደሰት ነው። ግን አሁን በተቻለው አቅም አሁንም ቅሬታው እንዳለ ሆኖ ታሪካዊነቱን በጠበቀ መልኩ መስጂዳችን ማስፋፊያው እኔ ለአዲስ አበባ የመጀመሪያው ብቻ ሳይሆን ቢቻል አላቅም የአዲስ አበባ በአጠቃላይ ሙስሊሞች መቀመጫም ዒድም ጭምር የሚሰገድበት አይነት
ሆኖ ማየት ነበረ ፍላጎቴ። ሆኖ አሁንም ባለው እንግዲህ ልማቱን እንፈልገዋለን። ልማቱ ባለበት ነው። ይሄም የልማቱን ውበት ይጨምራል እንጂ ይቀንሳል ብለን አናስብም። ያንን ታሳቢ አድርጎ መንግስት በዚህ ዙሪያ እንዲንቀሳቀስ እንፈልጋለን። መስጊዱና ቤቱ በታሪክ የተያያዙ ለረጅም ዘመን የቆዩ አንድ ላይ የቆዩ ስማቸውም አንድ መስጊዱ ወሊ መሐመድ ነው። ቤቱ የወሊ መሐመድ መኖሪያ ቤት ነው። እስከዛሬ ቆይተዋል። እቺ መንገድ ደግሞ በዛው በመስጊዱ እድሜ ልክ በመንገድነት ስታገለግል የኖረች ቦታ ናት። እዚህ አካባቢ ማዶ የሚታዩ ፎቆች ላይ ማዶ ላይ ያሉ መኖሪያ ቤቶች ሁሉ የሚመላለሱበት መንገድ ነው። ዛሬ ደግሞ እቺን ጠባብ ቦታ ህግን ባልተከተለ ሁኔታ ምክንያቱም አንድ ተቋም ከመንገድ 15 ሜትር 20 ሜትር እንዲርቅ መመሪያው እንደዚህ ያዛል። ግን ከመመሪያው ውጭ የመስጊዱ ግንብ ስርስር ይሄ እንደውም ዛሬ ነው መንገድ ናት ብሎ ጠዋት ነው እቺን ሲቆፍሩ ያየን ያለ ነው። እንግዲህ መንገድ እዚህ ጋር መኖሩን እስከዛሬም አስበንም አናውቅም። እና እንደምታየው የመስጊዱ ግንቡ የተሰረሰረ ነው። የመስጊዱ ግንብ ሊፈርስ ነው። ይሄ ህገወጥ ነው። የመንግስት ትዕዛዝ ነው፣ የመንግስት መመሪያ ነው ብዬ አላስብም። የራሳቸውን አጀንዳ ማስፈጸም የሚፈልጉ አንዳንድ የመንግስትን መመሪያ ትቶ የራሳቸውን መመሪያ የሚሰሩ ወገኖች ይኖራሉ ብዬ አስባለሁ። ይህንን መንግስት የሚያውቀውም አይመስለኝም። ይሄ እንዲቆም መንግስት መስጊዱ በሚገባ ቦታው መስፋፋ ቦታ ተሰጥቶት መግባ መውጫው እንዲስተካከልለት መልእክት ያስተላልፋለሁ። ይሄ ቤት ያው በልማት ምክንያት አካባቢው ሁሉ ህዝቡ እንደ ሌላ ቦታ እንደሄደ የነበሩበት ተወላጆችም ነበሩ፣ ሄደዋል። እኛ ቤቱ ያው አካባቢው ዙሪያው በመፍረሱ እኛም የመስጊድ ሰራተኞች ቤት የለን ፈርሷል። እኛ ነበርንበት በመሆኑ መጅሊስ በዚህ ቤቱን እንድንጠብቀው አድርጎናል። እኛ ነን ጠብቀን ያለነው መስጊድ ሙአዚን ኢማሞች አለንበት። ስለዚህ ይህንን ማሳወቅ እፈልጋለሁ። መስጊዱን በዚህ ሁኔታ ቤቱን ጠብቀን ነው ያለነው። ብዙ አደጋም ደርሶበታል። ቤቱ ሌቦች ገብቶ የዘረፉትም ነገር አለ። እኛ ከመግባታችን በፊት አሁን በዛ ሁኔታ ጠብቀን ነው ያለነው። መስጊዱና ቤቱን መነጣጠሉ ህጋዊ ነው ብዬ አልወስተውም። አላሁ አለም ምናልባት የመጅሊሱን መዋቅር ተከትለን ያው መዋቅሩ ስለተዘረጋ አሁን አልሐምዱሊላህ መጅሊሳችንም ጥሩ ወደ ታች ወርዶ እየሰራ ነውና ያንን መዋቅር ተከትለን በተደጋጋሚ 4 ከዛ በላይ ጥያቄዎችን ከዚህ ከመስጂዳችን ወደ ወረዳ ከወረዳ ወደ ክፍለ ከተማ ደብዳቤዎችን በተደጋጋሚ ከዛም ዘለለ ሲል ሼህ ሱልጣን ያው የአዲስ አበባ መጅሊስ ሊቀመንበር ኃላፊያችን ፕሬዝዳንታችን ሼህ ሱልጣን ጭምር ሄደን ያው ታሪካዊ ቤቱን በተመለከተ አንዳንድ ነገራቶችን አውርተናል። እሳቸው የሚሰጡን ምላሽ አጥጋቢና የሚያስደስት ነበር እና ከመንግስት ደግሞ ወላሂ አለም በተገናኘንባቸው አጋጣሚዎች በተወሰነ መልኩ ቀና መሰረተ ልማቱ ጋር በተገናኘ አንዳንድ ክፍተቶች ነበሩ። ምናልባትም አሁን ከውሃው ጋር ያለው ያልተፈታ ቢሆንም የመብራቱ ጋር ግን በተገናኘ እታች ያለው አካል ለመፍታት አቅቶት ከላይ የነበረው ግን መልካም የሆነ እንትንን ያሳዩን። እንግዲህ ይሄ ነገር ዘልቆ በከተማም ደረጃ በከንቲባም ደረጃ እልባት እንዲሰጠን በዚህ ጉዳይ እንላለን። ወላሂ ይሄ እዚህ አጠገባችን የምናየው ታሪካዊ ቤት የወሊ መሐመድ መኖሪያ ቤት ነው። የዛኔ በአፄ ምኒልክ ጊዜ ጠይቀው የተሰጣቸው የእሳቸው መኖሪያ ነው። እሳቸው ሲኖሩበት ቅርብ ጊዜም ልጆቻቸው እየኖሩበት ያለ ታሪካዊ ቤት ነው ይሄኛው። እስኪ ምን ያህል ጊዜ ቆየ ይሄ ቤት? ምን ያህል ጊዜ ነው ያስቆጠረው? ያው በአፄ ምኒልክ ጊዜ ነው የተሰጠው 1898። ይሄ ማለት ወደ 120 ምናምን የሚጠጋ ከዛን ጊዜ ጀምሮ ሲያገለግል የነበረ መኖሪያ ነው። ቅርሱ ያለበት ሁኔታ አሁን ይመስላል ምን ይመስላል? እንደምናየው በርካታ ጉዳት ደርሶበታልና እስኪ ምንድነው ያለው ነገር? በእርግጥ ቅርጹ ያው ነዋሪውም ትኩረት የነበሩትም ልጆች እንዳለመስጠት ሆኖ እንዳለመታደል አብዛኛው ክፍሉ እየረጋገፈ ያለ ቢሆንም ዋናው ግን ምሰሶ አለ። አሁንም አጋጣሚ ተገኝቶ የማደስ እድል ቢመቻችልን እንደውም እኛ ያሰብነው አላህ ከረዳን እንደ ሙዚየም አድርገነው አዲስ አበባ ላይ ያለው በአጠቃላይ የጥናትና የሙስሊም በአጠቃላይ ታሪክ የሚገልጽ እየመጣ የሚጎበኝ
አይነት ተቋም እንዲሆን ነው የምንፈልገው። ያው የበላይነቱ ለቅርስና ጥበቃ ቢሆንም እንደ ሀገር ግን ማድረግ ያለበት አስተዋጽኦ ማድረግ አለበት ብለን እናስባለን። ከእንትንም አንፃር ባለፈው አሁን እዚህ እንደምናየው በርካታ መሰረተ ልማቶች እየተሰሩ ነው እና እሱ እንደምናየው አደጋ ላይ መውደቅ ሁኔታ ያንዣበበበት ይመስላል እና ከሚመለከተው አካል ይህን ቅርስ ጠብቆ ለማቆየት ምን ይጠበቃል? እንግዲህ እስካሁንም በይዞታነት ያለው ባህልና ቱሪዝም ቅርስ ጥበቃ ነው እስካሁንም ያለው እና ወላሂ አለም እስካሁንም ተገቢውን እንትን እየሰጠው አይደለም ቅርስና ጥበቃ። አሁንም ቢሆን ይሄ የሀገር ሀብት ነው። ትኩረት ሰጥቶበት ተቋሙ ከሌላ ጊዜ በተሻለ እንቅስቃሴ እንዲያደርግበት እናመለክታለን። እንደጠበቅነው አልነበረም። ብዙ ነገራቶች ያው ልማቱን ሁሉም ደጋፊ ነው። በበለጠ ደግሞ እኛ የተሻለ ልማት እናገኛለን ብለን ተስፋ አድርገን ነበር። ከዚህ ጋር በተገናኘ ያው መብራት ያላግባብ፣ ውሃ ያላግባብ ተቆርጦብናል። መብራቱ አልሐምዱሊላህ በስንት ትግል ደከመኝ ሰለቸኝ ሳንል በመታገል መብራቱን አግኝተናል። ውሃ ግን ይኸው እስካሁንም በግዢ ነው ያለ ነው። በጣም ተቸግረናል። የአካባቢ ማህበረሰብ መጥቶ እንግዲህ እየተገለገለ ያለው በዚሁ በታንከር ውሃ ነው። ከተለያየ አካባቢ በሚመጣው ውሃ ጉድጓዶች እዚህ ፊት ለፊታችን የተመለከትናቸው ነው። በምን ምክንያት ነው እነዚህ ጉድጓዶች ሊደፈኑ የቻሉት? እስኪ የተወሰነ እዚህ ጋር እንደምንመለከተው የውሃ ጉድጓዶችን እያየን ነው እና ምንድን ነው ያለው ሁኔታ? እስኪ ይሄ በእርግጥ በዚህ ዛኔም የነበሩት ነዋሪዎች እየተጠቀሙበት አልነበረም። አሁን ግን እንደ አጋጣሚ ሆኖ ክፍተቶቻችን እየዘጋንበት ወይም እየጠቀመን ያለ ጉድጓድ አለ። ሁለት ጉድጓዶች እዚህ አካባቢ ተዘግተዋል። የዛኔ ጉድጓዶችም ታስበው የተሰሩ የነበረው ለማህበረሰቡም ለመስጂዱ ብቻ አይደለም ለማህበረሰቡም ጭምር እንዲጠቀምበት ተደርገው ነበር የተሰሩት። ሁለቱ ጉድጓዶች ያው እንግዲህ በተለያዩ ምክንያቶች ሊዘጉ ይችላል። አንዷ ግን ከመስጂዱ 20 ሜትር ባልበለጠ የምትገኝ ጉድጓድ አለች። አሁን እሷ እያገለገለችን ትገኛለች። ይኸው እዚህ ጋር አሁን እየተጠቀምንበት ያለው ይህን ጉድጓድ ምናልባትም ክፍተቶቻችንን እያገዘልን ያለው ያው በውዱ በኩል ለመጠጥ አሁን በተለያየ በመሰረተ ልማቱም ጨምሮ የተለያዩ ቆሻሻዎች እየገቡበት ስለሆነ እሱን ከጸዳልን በኋላ ለውዱ እየተጠቀምን ያለ ነው ውሃ ነው። አካባቢው ላይ የውሃ እጥረት አለ ማለት ነው። እነዚህ ጉድጓዶች በመደፈናቸው የመስጊዱ የአካባቢው ሙስሊም እየተቸገረ ነው። በአጠቃላይ ማለት ይቻላል ሙሉ ለሙሉ አካባቢው ላይ ውሃ የለም፣ ተቋርጧል። የመሰረተ ልማቱ የአካባቢው በልማት የተነሳ የአካባቢው ነዋሪ ሲነሳ አብሮ ውሃና መብራቱ አብሮ የተቋረጠ ነው። ያው መስጂዱ ደግሞ አለ እንደ ታሪካዊነቱም አስፈላጊ የሆነውን እንትን እያደረጉለት አይደለም። ከዛ አንጻር ይቺ ጉድጓድ ለኛ በአሁን ሰዓት ህልውናችን ነች፣ አማራጭ የሌላት ማለት ነው። እነዚህ መሰረተ ልማቶች እስኪሟሉልን ድረስ ይቺ ውሃ እንደ ዋዛ እናያት። በክፍለ ከተማችን ካሉ መስጂዶች መካከል ችግር ያለባቸው ወይንም ደግሞ የወሰንና የመብት ችግር ያለባቸው ቦታዎችን ለመጎብኘት የሚዲያችሁ መጥቶ የጉብኝትና የክትትል ስራ በማድረጉ እጅግ ላቅ ያለ ምስጋና በምክር ቤቱ ስም አመሰግናለሁ። እንደተባለው በክፍለ ከተማችን ካሉ አጠቃላይ መስጂዶች መካከል ዛሬ ጉብኝት ያደረጋችሁባቸው ሁለት መስጂዶች በወረዳ 5 የካ ክፍለ ከተማ ወረዳ 5 የሚገኘው የዳሩ ሰላም መስጂድ እና በወረዳ 6 የሚገኘው ታሪካዊውና የሚታወቀው በአዲስ አበባ ደረጃ የመጀመሪያ መስጂድ የሆነው የወሌ መሐመድ መስጂድ ናቸው። እንደተባለው ምናልባት ሁለቱም መስጂዶች ከልማት አኳያ አካባቢያቸው ነዋሪው ተነስቶና ፈርሶ በመልማት ላይ ያለ በመሆኑ መስጂዶቹ ትንሽ ለአደጋ የተጋለጡበት ሂደት ነው ያለውና መኖሪያ ቤትና መስገጃ ወይም መስጂድ የሚገኘው እንዳልኩት ወረዳ 6 ቤተ መንግስት ጀርባ ነው። ይህ መስጂድ እንደተባለው ሁሉም እንደሚያውቀው በአዲስ አበባ ደረጃ የመጀመሪያው መስጂድ ሲሆን ከ119ኛ ዓመቱ ነው። አሁን በአፄ ምኒልክ ጊዜ
ዋናውን ብሔራዊ ቤተመንግስትን ለገነቡት መሐንዲስ በስጦታነት የተበረከተ እዛ ጋር በነበረው በዛ ስርዓት ወይም ደግሞ በምኒልክ በአፄ ምኒልክ አገዛዝ ጊዜ እንኳን እምነታቸውን በነፃነት ከጌታቸው ጋር የሚገናኙበት መስጂድ እና እዛውም ጋር ደግሞ ማረፊያ ቤታቸው እንዲሆን የተሰጠ ስጦታ ነው። ከዛ አንጻር እድሜ ጠገብ ነው። ይሄ ታሪካዊ ቤት ደግሞ በአብዛኛው ሰፊ ነበር ሲሰጣቸው። የወሌ መሐመድ ግዛት ተብሎ የሚታወቀው በጣም ሰፊ የሆነ የጉድጓድ ውሃዎች ከሶስት ድረስ የሚሆኑ ጉድጓድ ውሃዎች አንዱ አገልግሎት የሚሰጥና አንዱ በቅርብ ጊዜ የተደፈነ አንዱ ከዛ በፊት የተደፈኑ ናቸው። የውሃ ምልክት አሁንም እንዛላቸው አንዱ አክቲቭሊ እስከ ቅርብ ጊዜ ድረስ ኢንፍራስትራክቸር ሲቋረጥ እንደውም ማህበረሰቡ ምትክ ቦታ ወይም ደግሞ ወደ ምትክ ቤት እስከሚሄድ ድረስ አገልግሎት ሲጠቀምበት የነበረ ከመስጂዱ አልፎ አገልግሎት ሲሰጡ የነበሩ ጉድጓዶች ያሉበት ጥሩ ወይራ ዛፎች፣ ፕሪሞች፣ የተለያዩ ትልልቅ ዛፎችም ያሉበት ግዛት ነበራቸው እና ልጆቻቸው የሚኖሩበት አካባቢ ነበረ። ሲጣበብ የመጣ ከዛ በኋላ ልጆቻቸውም እየኖሩ ግማሹን እየሸጡት ግማሹን እንትን እያሉ መስጂድና መኖሪያው ቤት የቀረበት ሂደት ነበርና ይህ ልማት የኮሪደር ልማቱ ሲመጣ እኛም እናስበው ያው መስጂዱ ታሪካዊ ከመሆኑ አንፃር ከቤተ መንግስት ጋርም ተያያዥነት ታሪክም ያለው ከመሆኑ አንፃር እሱን ያማከለ ከልማቱ ጋር ተያያዥ የሆነ ልማት ወይም ፕላን ይመጣል የሚል ነበረን። ፕላን ላይ አልተመላከተም። ሌሎች የእምነት ተቋማት ፕላኑ ላይ ተመላክተዋል። የወሌ መሐመድ ታሪካዊ መስጂድና መኖሪያ ቤት ግን ከፕላን ላይ የለም። ይህንን ማረጋግጠን እስከ ፕላን ኮሚሽን ድረስ ኃላፊነት እንዲወስዱና የመስጂዱን ህልውና እንዲያስረዱም ጥያቄና በደብዳቤም ለማሳወቅ ሞክረናል። በፕላን ላይ የሃይማኖት ተቋማትን እንደማያመለክቱ ይናገራሉ። ነገር ግን ሌሎች እምነቶች ይመለከታሉ። ይህንንም እኔ አሁንም ለማመስገን የምወደው የክፍለ ከተማው ስራ አስፈጻሚ ቃል በቃል የመስጂዱን ህልውና የታሪካዊ ቤቱንም ህልውና በፕላን ደረጃ ፕላን ኮሚሽን ኃላፊነት መውሰድ አለበት። ምንድነው በፕላን የሚለውን እናንተ እንደ ተቋም ጠይቁ ብሎን በደብዳቤ የጠየቅንበት ሂደት ሁሉ ነው ያለውና እስካሁን ምላሽ የለም። በክፍለ ከተማ ይሄ ማንዴቱ ከክፍለ ከተማ በላይ ነው። የኮሪደር ልማቱ ሲለማ ሲፈርስ የመጀመሪያ ሂደት ያደረጉት ታሪካዊ ቤቱን የማፍረስ ሙከራ ተደርጎ ያው ከዚህ በፊት እንደምታውቁት ሚዲያ ላይ ተጫጭሆ መጅሊሱም ተሯሩጦ ለማስቆም ሙከራ ተደርጎ በቆመበት ሂደት ላይ ነው ያለው። መስጂዱና ታሪካዊ ቤቱ አንድ እንጂ ግንጥል የሆነ ጌጥ የላቸውም፣ ታሪክም የላቸው። አንድ ላይ የተያያዙ የነበሩ ናቸው። ስለዚህ መስጂዱም ስታንዳርዱን የጠበቀ አይደለም። አቀማመጡም ቢሆን ኢሬጉላር ሼፕ ያለው ነው። ፕላኖች ሲመጡ ደግሞ ሬጉላር ሆነው ነው የሚለሙት። እኛ መንግስት በዛ መልኩ ያስቀጥለዋል። የተስተካከለ ልማት ይመጣል ብለን ስናስብ አሁን ላይ ግን እየሆነ ያለው በዛ በጠበቅነው ደረጃ አይደለም። መስጂዱንና ታሪካዊ ቤቱን የሚከፍል መንገድ መስራት ብሎም ደግሞ የመስጂዱን አጥር በሚነካ መልኩ ዙሪያውን ደሴት አድርጎ መንገዶችን የመስራትና እንኳን ታሪካዊነቱን ለመጠበቅ ቀርቶ የመስጂዱን ህልውና ራሱ የሚፈታተን ሂደት ላይ ደረስን። ዛሬም እናንተ እንዳያችሁት አጥሩን ሁሉ ለመንካት እና ለማፍረስ ሙከራ ስለተደረገ ነው በዚህ ደረጃ ጉብኝትም ለማድረግና ተደዋውለን ለማስቆም የቻልነው ማለት ነው። እንዳጠቃላይ እኛ አሁንም መንግስት ጋር ምክር ሀሳብ ልናቀርብ የምንችለው ይህ መስጂድ በቃ የሀገሪቱን እምነቶች በተለይ ሁለቱን እምነቶች ባላንስ አድርጎ የሚያሳይ ነው ብለን እናምናለን። በአፄ ምኒልክ ጊዜ ገብርኤል ቤተክርስቲያን ቤተመንግስቱ ሲቀመጥ ዝቅ ብሎ ደግሞ ወሌ መሐመድ መስጂድ ከነመቃብራቸው ከነመኖሪያ ቤታቸው ሲያስቀምጥ የነበረው ስርዓት ሁለቱን እምነቶች እንዴት አድርጎ ለማስከድ ሙከራ እያደረገ እንደነበረ የሚያሳይ ፍንጮች አሉ ማለት ነው። ታዲያ ዛሬ ላይ በለውጡ መንግስት ደግሞ ወሌ መሐመድንም ይሁን ሌሎች ታሪካዊ የሆኑ ነገራቶችን እንደሚጠብቅና የተሻለ ስታንዳርድ የተሻለ ገጽታ ኑሯቸው ይሄዳሉ ብለን ስንጠብቅ በዚህ ደረጃ መሆኑ ትንሽ ያሳዝነናል። ስለዚህ የሚመለከተው አካል እኛም እንደ ተቋም ክትትል የምናደርገው ወሌ መሐመድ መስጂድ የቤተ መንግስቱን ገጽታ የጠበቀ ታሪካዊነቱን የጠበቀ የአካባቢውን ልማት የጠበቀ ሆኖ ስታንዳርዱን በተሻለ ካሬ አሻሽለው
ፕላንም ካለ ፕላን እንዲሻሻል ተደርጎ ወደ ትግበራ እንዲገባና ውሳኔ እንዲሰጠው፣ ካልሆነ ግን ትንሽ ለሞራልም ለታሪክም ተጠያቂ የሚያደርግ ድርጊት ነው። እኔ እንደውም ግዛታቸው ተጠብቆ እንደ ማንኛውም እንደ ቤተ ክህነት ይዞታዎች እንደተከበሩት ሁሉ የወሊ መሐመድም ግዛታቸው ይዞታቸው ተጠብቆ ታሪካዊነታቸው ተጠብቆ እንዲቀጥል ትግል እያደረግን ያለነውና አሁንም በዚሁ እንደምንቀጥል ያው ለማሳሰብ እወዳለሁ ማለት ነው። ጥሩ ያው እንደሚታወቀው ከ2005 ጀምሮ ከስታንዳርድ በታች ያሉ መስጂዶቻችን አብዛኞች የኛ መስጂዶች ከ150 ካሬ ጀምረው 300 ካሬም 400 ካሬም ከዛም በታችና በላይ ያሉ መስጂዶች አሉ። በወቅፍ የተሰጡ ሊሆኑ ይችላሉ፣ በግዢ የተገኙ ሊሆኑ ይችላሉ። በተለያየ ሚንስ ካርታም ያላቸው ሆነው ግን በ300 እና በ500 ውስጥ ያሉ ስለሆነ ከ2005 በኋላ ግን ስታንዳርዳቸውን ጠብቀው እንዲለሙ መመሪያው በሚፈቅደው መልኩ ትግል እየተደረገ እንደ አዲስ አበባ የተወሰነ የመስጂዶች ችግር የተፈታበት አግባብ አለ። አሁንም ጥያቄዎቹ ይፈታሉ ብለን እናስባለን። ጥያቄው ቀርቧል። ከነዛ መካከል ወሊ መሐመድና ዳሩ ሰላምም የሚካተቱ ናቸው። ወሊ መሐመድን ስናቀርብ እንደውም የባህልና ቱሪዝም ቢሮ የትብብር ደብዳቤ ከወረዳ እስከ ክፍለ ከተማ ያለውን አያይዘን የመግቢያና መውጫ መንገድ እንደሌለውና ስታንዳርዱን ጠብቆ ለቱሪዝም ምቹ እንዲሆን የሚል ቅድሚያ እንዲሰጠው ማስፋፊያ በሚል ከተጠየቀ ረጅም ዓመታት ሆኖታል። አሁን ደግሞ ለማስፋፊያም የሚያስቸግር ነገር የለም። ምክንያቱም አካባቢው ተነሺ ነው፣ ተነስቷል፣ ባዶ ቦታ ነው። ሬጉላር ወይም ደግሞ ቅርጹን የጠበቀ አድርጎ ስታንዳርዱን የሚሞላ ካሬ አድርጎ የሀገር ሀብት ማድረግ ቀላል ነውና ማስፋፊያውን ከዚህ በፊትም ጠይቀናል ለማለት ነው። እንደተባለው የካ ክፍለ ከተማ በአብዛኛው አማኙ ብዙ ነው። ሙስሊሙ ማህበረሰብ ሰፊ ማህበረሰብ አለ። ነገር ግን በወረዳ ደረጃ እንኳ የመስገጃ ቦታ የሌላቸው ወረዳዎች አሉ። አካባቢዎች ሰፋፊ አካባቢዎች አሉ። እነሱንም ጭምር የመስገጃ ቦታ እንደሚያስፈልግ በአዲስ አበባ መጅሊስ በኩል ለከንቲባ እንዲጠየቁ አድርገናል። በተለያየ መልኩ በምትክም ቢሆን በአዲስ መልክም ጥያቄ የጠየቅንባቸው ሂደቶች አሉ። ከ4 ያላነሱ ወረዳዎች በወረዳ ደረጃ መስጂድ የላቸውም። በሰፋፊ የሆኑ አካባቢዎች ሰፊ ግን ነዋሪ ሙስሊም ማህበረሰብ ያለባቸው የመስገጃ በኪራይና በተለያየ ቦታ ላይ ያሉ ማህበረሰብ የሚኖርባቸው አሉ። እነሱም እንደዚሁ የመስገጃ ፍላጎት መኖሩን ገልጸን ጥያቄ እንዲቀርብ ተደርጓል። ያው የሚጠየቀው በተቋም ደረጃ ስለሆነ ነው። ከአሁን በኋላ ግን አንድ ማህበረሰብ መብቱን የማስከበር የዜግነቱን የማግኘት መብት ስላለው ከእንግዲህ በኋላ ያው ተቋሙ አስፈጻሚ አካል ነው። ከተቋሙ ጋር ሆኖ ግን የእያንዳንዱ አካባቢ ማህበረሰብ መብቱን ያስከብራል፣ ይጠይቃል። አስፈላጊ ከሆነ እስከ ከንቲባ ቢሮ ድረስ ቀርቦ ለእያንዳንዱ ቦታ ነባራዊ ሁኔታውን መንግስት ኮንሰርን አድርጎ የዜግነቱን እንዲያገኝ የሚያደርግበት ሂደት እንዲፈጠር ያው ህዝብ እየጠየቀ ስለሆነ ከእንግዲህ በኋላ የህዝብ ጥያቄም ይቆማል ብለን አናምንም። አንዳንድ አካባቢ ላይ በጣም ሮሮ ሰፊ ነው። እኛ ደግሞ እንደ ተቋም ብለን አግተን ይዘነዋል። ስለዚህ የመስገጃ ቦታዎቹም በሂደት ይፈታሉ ብለን እናስባለን። ከዚህ ጋር ተያይዞ የኮተቤ መካነ መቃብር ሰፊ በሚባል ደረጃ 70 ሺህ ካሬ ሜትር ተወሮ እስካሁን ምትኩ ያልተስተናገደንበት ሂደት ነው ያለው። እሱን ቢያንስ በራሳችን ምትክ ቦታ የካ ላይ ያሉን የመስጂድ ጥያቄዎች ወይም ደግሞ ነዋሪው በየአካባቢ ያነሳቸውን ጥያቄዎች በምትክ ደረጃ እንኳን ልንስተናገድ እንደሚገባ አቅጣጫ አቅርበናል። ከዚህ የተሻለ እንግዲህ ለመንግስት የምናቀርበውም የመፍትሄ ሀሳብም የለም። የራሳችንን ነው ያልነው። አዲስ ጥያቄ አልጠየቅንም። የራሳችንን ቦታ ራሳችን ክፍለ ከተማ ላይ ያስተናግዱን የሚል ስለጠየቅን እነዚህ ተጠየቁ ቦታዎች ላይ መፍትሄ እንዲገኝ በቀጣይ ክትትል እናደርጋለን ብለን እናስባለን። ኢንሻአላህ ያው እንደ የካ ክፍለ ከተማ መጅሊስ የምናስተላልፈው በመጀመሪያ ደረጃ የካ ክፍለ ከተማ አስተዳደር በተለይ ዋና ስራ አስፈጻሚና መሬት አስተዳደር ትብብር እያደረጉልን ነው። ነገር ግን መሬት የወረደ ነገር የለም። አቅጣጫ ይሰጣሉ። እነዚህ አቅጣጫዎች ተፈጻሚ አይሆኑም። ትንሽ ታች ያለው አስፈጻሚ አካል ጋር ችግሮች አሉ።
ከፍተኛ አመራሩ እስከ ታች ወርዶ እነዚህን የማህበረሰብ ችግሮች እንዲቀርፍልን ያው በዛ አጋጣሚ እናሳስባለን። ከጎናችን ቢሆኑም አፈጻጸሙን መከታተል ግን ያስፈልጋል የሚል እምነት አለን። ሌላው በእኛም እንደ ተቋም ከከፍተኛ ምክር ቤታችን ጋር ሆነን በተለይ እንደነዚህ አይነት አደጋ ላይ ያሉ ወይም ደግሞ አደጋ የተጋረጠባቸው መስጂዶቻችን ህልውናቸው እንዲጠበቅ ልማቱን ያማከለ ፕሮጀክት ሆነው አብረው ተናባቢ ሆነው እንዲቀጥሉ እኛም ክትትል የምናደርግ ነው። ማህበረሰቡ ግን እኛን እያዳመጠ ከኛ እየሰማ ከተቋም ጋር ሆኖ በጋራ መብቱን ለማስከበር እንዲንቀሳቀስ ሰላሙንም እንዲያስከብር በሌላ ፍላጎት ባላቸው አካላት እንዳይጠለፍ ጥንቃቄም እንዲያደርግ እናሳስባለን። ከፍተኛ ምክር ቤታችንም በሰፊው እየሄደበት ነው ያለውና በተለይ የወሌ መሐመድ መስጂድና የዳሩ ሰላም መስጂድ ደግሞ አስቸኳይ የሆነ አሁን ዛሬም እየተቆፈረ ነው ወሌ መሐመድና ይህ ቁፋሮ ቆሞ የባህልና ቱሪዝም ቢሮም የጠየቀው ጥያቄ ሳይመለስ በከተማ ደረጃ ተጠይቆ ውሳኔ ሳይሰጥበት ምንም አይነት ውሳኔ ባልተሰጠበት ወደ ቁፋሮና ትግበራ መግባቱ ትንሽ ሙስሊሙን ወደ ንቄት እና ወዳልሆነ እንቅስቃሴ አስመስሎ እንዳያስገባው የሚመለከተው አካል ትኩረት እንዲሰጠውና እልባት መፍትሄ እንዲያስቀምጥ የሚል ለማሳሰብ ነው የምወደው። በመጨረሻ ግን እናንተ ችግራችንን አይታችሁ በክፍለ ከተማችን ላይ ያሉ ሁኔታውን ነባራዊ ሁኔታ ለመዳሰስ ለመጠየቅም ለማየትም ስለመጣችሁ እጅግ አድርገን በምክር ቤቱ ስም እናመሰግናለን። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።